ነኝ ፍቅረኛሞች ቀንም አላከብረው ፋሲካ አይቀረኝ ረመዳን አይቀረኝ ኢቭን ሃሎዊን ሁሉንም አከብራለሁ የፍቅረኛሞች ከዚህ መጣ ፈጠጥ ኬት ይመጣል እሺ ጋይስ ግዳጄን ጨርሼ አሁን ወደ ቤቴ ልገባ እየሄድኩ ነው ጃኬቴን ቅድም ሙቆኝ አውልቄው ከዛ በኋላ ቤቴ ያስቀምጬው ነው ማንም ከፊት አድርጎት እየሄደ አይደለም እና የወንዶች ጉዳይ አባላት ዛሬ ማንም ዴት ላይ የተገኘ ወንዶች ጉዳይ አባል የለም በስኬት ቫለንታይን ዴይን አልፈኗል ግዳጄን በሚገባ ፈጽሜ አሁን ገብቼ ልተኛ እየሄድኩ ነው በቃ ደህና ደሩ እንጂ ላይ ጅታይዞ እየገቡ ነው አጨብጭ አንገት ለአንገት እኮ ነው በግድ ያገባ ነይ እምቢ አለ ሲና በዛ ጋር ነው ስሚሻኝ ፔንት በላ ስድስተኛው ነው መለጠች እሷ ጋር አይሆንም በጎን ነው የገባት ሆነሽ ነው ቤብ ምን ሆነሽ ነው እንደዚህ አንገትሽ ነው የደፋሽው ረሳሽኝ እንዴ እያላት ነው ረሳሽኝ ነይ ስሜት ውስጥ ገባ ለወርቅ ነው ያዙት እንዳይወርቅ ያዙት ዳልጋስ ተኔ ባረባው የጥቂት ይፈነ ተነጠቀናል ግራንተ እጅ ለእጅ ተያይዞ በጎን ነው የገቡ አንገት ለአንገት ለተያይዞ እየገቡ ነው አጭብ እሷም ትግባ በጎን እንዴ እያለቀሰች ነው በእናታችሁ አለቀሰች አልቅሳ ነው ወይስ በጎን ገብታ ነው አላለቀሰችም ደስ ብሏት ነው እሷም ትሰብ ናሺ እምቢ በቅኔ ከንፈሬን ምንኪ ብሎት እምቢ አለች እሷም እምቢ አለች እንደዚህ ሆዱ ጀላ አፍዋል በጎን ገባትና እሱ አለቅ ብሎ እንዴት ነኝ አላማረ ወዴት ነው እባክህ እንደዚህ ፏ ብለህ ቺኳ ቀጥራኝ እኮ ከስንት ጊዜ በኋላ ላገኛት ሱስ ካላቁም ካንተ ጋር መሆን አልፈልግም በላኛለች አላልከኝም እንዴ? ሱስ በደረሰበት ላልደርስ ቃል ገብቼላት ታረቅ እንደዛ ከሆነማ ቆይ ፏፏ ዳርግሻ አረ ቆይቺባት ደግሞ እንዳይደብራት ስመጣ ደውላለሁ እኛን ከሱስ ጋር አጣብቀ አንተ ልትወጣ እንዳታስበው የኔ አባት የልብ አውቃ እኮ ነክ ከዚህ በኋላ አንቺን ስለማጣት ማሰብ አልፈልግም እኔ ራሱ እኮ እንዴት እንደናፈከኝ ካንቺ ተለይቼ እኮ ሁሉ ነገር ጨልሞብኝ ነበር እውነት ግን ሱስ ትተሃል አንድ ወር አለፈኝ ምንም አይነት ሱስ ከነካው ራስ ድብ እንበል ይሄ ታዲያ ምንድነው እንደዛ ከሆነማ ቆይ ፏፏ ዳርግሻ ኧረ እኔ አላቅም ሰማኛለህ ሲጀመር ውሸተን በልክ አርገው እሺ ደሞ እኔን ጥፋተኛ ትለወጣለህ ብዬ ማመኔ ለነገሩ እብድ ያገግማል እንጂ አይድን ያደለው ቀይ ረጅም ቀሚስ ለብሶ ጸጉሩን ተሰርቶ ጥፍሩን አሳምሮ እንትን ምንድነው ሃይ ሂል አርጎ ትንሽ የብጥቅ ያለች ቦርሳ ቆጭ እያለ አበባ ተገዝቶለት ለንች ተይዞ ምሳ ተይዞ ግብዣ ተወጥቶ ምናምን ቫለንታይንስ ዴይ ያከብራል። ሌላው እንደዚህ ስራ ገብቶ በጠዋት ቡና እየጠጣ አውቄ ነው it was by choice happy valentine's day መልካም የፍቅረኛሞች መልካም የፍቅር ቀን እኔ መቼም ብዙ መልእክት ውዱ ባለቤቴ ጋር ታደርሳላችሁ አይደለ አትፎርሹ በተለይ የሆነ ነገርማ ዝንፍ ካልኩ ከንትን ስፒድ በላይ ነው መልእክቱ የምታደርሱትና አሁንም አድርሱልኝ ለውዱ ባለቤቴ ለልጆቼ አባት የኔ መልካም ባል እንኳን አደረሰ በሉልኝ እንኳን አደረሰ እንኳንም የኔ ባል ሆንክ እንኳንም መልካም ልጆች ሰጠኸኝ ወርቅ የመሳሰሉ የኔን ጸባይ የኔን አስቸጋሪው ጸባይ ችለ ለዘመናት ይዘኸኝ በትዳር ስለተጓዝክ
አመሰግናለሁ። ብዙ ነገር አስተምረኸኛል። ለብዙ ነገሮች አይኔን እንድገልጽ አርገኸኛል። ህይወትን በተለየ መልኩ እንዳያት አርገኸኛል። የተሻለች እናት እንድሆን አርገኸኛል። አመሰግናለሁ ብለሃለች በሉት። እግዚአብሔር ዘመንህን ይባርክ፣ ነገህን ያሳምር። ክፉ ጠላት ዲያብሎስ በእኛ ትዳር በእኛ ህይወት ጉልበት አይኖረው፣ ስልጣን አይኖረው። ጌታ መንፈስ ቅዱስ ከእናቱ ከድንግል ማርያም ጋር በቤታችን በህይወታችን በልጆቻችን ውስጥ ሁሉ አብሮን ይሁን፣ አብሮን ይግባ ብለሃለች በሉት። እጅግ በጣም ካሉኝ ነገሮች ሁሉ በላይ እወድሃለሁ። እንደ ልጆቼ እንዳንዳቸው እወድሃለሁ። እንደ ነገ ተስፋዬ እወድሃለሁ። ስለ ሁሉም ነገር አመሰግናለሁ ብላለች በሉት። አድርሱልኝ አደራ። ለእናንተም መልካም የፍቅረኛሞች ቀን ነው የሚባለው አይደለ? በአማርኛ እንዴት ነው የሚተረጎመው? ቫለንታይንስ ዴይ ባይ በቀን ምድር ዘረፉኝ፣ ሰረቁኝ። ለቫለንታይንስ ዴይ ጊፍት ገዝቼላት መኪናዬን ሳልቆልፈው ሄድኩ። እዚህ ጋር ነው የነበረው በቃ እና ሰረቁኝ። ምንድን ነው የማደርገው አሁን? እዚህ ምድር ላይ ብዙ ነገር ለማወቅ ለመረዳት ፈልጉ፣ ነገር ግን ፍቅርና ሞትን አትፈልጉ። እነሱ በትክክለኛው ሰዓት ያገኟችኋል። ከየትኛው መጽሐፍ እንዳነበብኩት እዛ አይለኝም፣ ግን አይምሮዬ ላይ ረጅም ዓመት የተቀመጠ አባባል ነው። ሼር ላርጋችሁ ብዬ ነው። ወንዶች ስትባሉ ግን የማትረቡ ናችሁ። ሴት ልጆች ማለት ነው እንክብካቤ እንደሚያስፈልጋቸው ታውቃላችሁ። ነርቸር መደረግ አለባቸው። በጣም ጀንትል ናቸው፣ ሶፍት ናቸው። እነሱን ካልተንከባከባችሁ ማንን ነው የምትንከባከቡት? ዝም ብላችሁ እየሄዳችሁ በየቦታው ታላግጣላችሁ። ፀጉርሽ ስንት ነው የሚያስፈልግሽ? ለጥፍርሽ ስንት ነው የሚያስፈልግሽ? እግርሽንም ለታች እንኪ፣ ለፀጉርሽ፣ ለጥፍሮችሽ ዛሬ ትራንስፖርቴሽን ይኸውልሽ፣ ቀሚስ፣ ጫማ እንኪ እያልክ ነው እንጂ ዝም ብላችሁ እያቀባጠራችሁ ታሳዝናላችሁ በጣም። ይሄንማ ይወዱታል። ፖስት ላይክ ጉብልዬ አንተ ጉብልዬ ጉብልዬ አንተ ጉብልዬ ጉብልዬ አንተ ጉብልዬ ጉብልዬ አንተ ጉብልዬ ጉብልዬ መንገድ አሳይቼው ጉብልዬ ነው በገዛጄ። እኔ የእግዚአብሔር ስራ ግርም ከሚላቸው ሰዎች መሀል አንዷ ነኝ። አብሶ ደግሞ በእኔ ህይወት ውስጥ ዛሬ ግን የምነግራችሁ ነገር አንዳንድ ሰዎች ህይወታችሁ ውስጥ አይዘልቁም፣ የሚያጣብቋችሁ ሰዎች ናችሁ። ግን እግዚአብሔር በእነሱም ይጠብቃችኋል። በሚያጣብቋችሁ ሰዎች መሀልም እናንተ እየተጠበቃችሁ ነው አንዳንዴና እግዚአብሔር ይመስገን። ስለ ሁሉም እግዚአብሔር ይመስገን። ጊዜን ፈጀብኝ የምትሉት ነገር ምናልባት እናንተን እየጠበቀ ነበርና እግዚአብሔርና መስግኑሽ። ወዳችኋለሁ። Hey y'all, come look at this. Jesus is Lord. Continue. በጣም አፍቅርሃለች። ያንተን ባላውቅም ሲጀመር እኔ ከእሷ ጋር ፍቅር የሚይዘኝ ይመስልሃል እንዴ? ማለት እስኪ ምን ያንሳታል? ቆንጆዬ እኮ ነች። ቆንጆማ ናት፣ ግን ከኛ ጋር እየዋለች ሱሷን እያራመደች የአራዳ ቋንቋ እንደ ወንድ እያወራች ሚስቴ ላረጋት አስበዋል? አንተን አፍቅሬ ካንተ ጋር ለመዋል ስል ነው ሱሰኛ ሆኜ የቀረሁት።
በደካማ ጎኔ ገብተህ ጉድ አረከኝ። አሁን ተጋብተን አብረን ልንቅም ነው እንዴ? እኔ ከሰማሽ አይቀር ማለት ነው ለራሷ ክብር ያላትን ሴት ነው የምፈልገው። በጣም አመሰግናለሁ። ረዱ በጣም አመሰግናለሁ። በጣም ስላሳዘንሽኝ በጆሮሽ እንደሰሚ ብዬ ነው የጠራሁሽ። ድሪል ስለዘፈንሽ፣ ስለቃምሽ፣ ስላጨሽ አራዳ አትሆኝ። የትኛውም ወንድ ስርዓት ያላትን ሴት ነው የሚመርጥ። ሁሉም አንቺ ፊት ቢያስመስልም መጣሽ ደግሞ ያቺ ሱሰኛ ነው የሚልሽ እና ከእንደዚህ አይነት ነገር ወጥተሽ ክብር ያላት ሴት ሁኚ። ያኔ ፍቅርሽንም ክብርሽንም ታገኛለሽ። የግጥማችን ርዕስ የቤተሰብ ፍቅር። የቤተሰብ ፍቅር በእጅጉ ቀነሰ፣ ያ ሁሉ ፍቅራችን ወደ የት ደረሰ? በእናት አባት ንብረት እየተዋቀሰ ስንቱ ተደስቶ ስንቱ ሳለቀሰ። ሁሉም ይደርሰዋል በሰው የደረሰ። የእናት አባት ንብረት ሁሉም የጋራ ነው፣ እኔ ብቻ ልውረስ ማለት ለምንድን ነው? ከአንድ እናት ተወልዱ ከአንድ አባት ተወልዱ እኩል ተከፋፍሎ መኖር ነው ተዋልዱ። የትም አያደርስም ወንድም ተካክዶ እህት ተካክዶ መኖር ያሳፍራል በሰው ፊት ተዋልዱ። ወንድም ጥሎ መብላት እህት ጥሎ መብላት የመከራ ጊዜ ማንም ይቆምለት። በእናት አባት ንብረት እየተላላጠ ስንቱ ቤተሰብ እንባ ተቋረጠ። ምን ያለ ዘመን ነው ዘመኑ የከፋ፣ የአባቴን ነፍስ ይማር የእናቴን ነፍስ ይማር የሚል ልጅ ሲጠፋ። ድሀ ወንድም ካለ ትንሽ እንደጉመው፣ ድሀ እህት ካለች ትንሽ እንደጉማት። ተፋቅረን እንኖር እያለን በሕይወት መቼም አይቀሬ ነው ኑሮ ኑሮ ከሞት። ዛሬ ሳይዋደዱ እህት ዓለም ማለት፣ ዛሬ ሳይዋደዱ ወንድም ዓለም ቢሉት፣ ዝን ቁርጥ ቢሉ ከዓለም ሲሰናበት ዙሮ ይመለስም ከንቱ ነው መታቀት። ሕንፃ ቤቱም ውሸት ተሳቢውም ውሸት፣ እሱ ያውቅበታል ሰርቶ ማበላሸት። አንዳችን ለአንዳችን አዛኝ አድርገን ፈጣሪ እንደሸማ ፍቅሩን ያላብሰን። ርናታን በክት የገማ ካልሸህን ጠብበናት ግማት ይሰየም በስም ቁንጣ መች እንደዚህ ደርቃል ብትወረውረው ተንገዳግዶ ይቆማል። ከከስክሰማ በላይ ተንክሯል እግር ላይ ቢወት ይሰብራል። አደገኛውን የቫላንታይን ዴይን አታክብሩ። ካከበራችሁ ግን ምናልባት ከ9 ወር በኋላ እንግዲህ አንዳንድ ቁሳቁስ መግዛት አለባችሁ። እሱን ለማግኘት ደግሞ እንደምትመለከቱት አደይ ገበያ የሚባል አርባ ምንጭ እንግዲህ ሆስፒታል ፊት ለፊት ሱቅ ከፍተናል። ለህፃናት ለአራሶች ልብስ አለ፣ የተለያዩ ነገሮችን ታገኛላችሁ። ዴይ ለምታከብሩ ሰዎች እንኳን አደረሳችሁ ማለት ፈልጋለሁ። ከ9 ወር በኋላ እንግዲህ ይህን ሱቅ መጎብኘታችሁ እንዳይረሳ። መርገጥ አለብን፣ እንቅልፍ መተኛት ማቆም አለብን፣ ሀብታም ሁሉ መሆን አለብን። ተረጋጉ እባካችሁ፣ እባካችሁ ተረጋጉ፣ ተረጋጉ እባካችሁ። ጊዜ አይብዛ ብያችሁ ነበር እኮ ሙሽሮች። ምን ተፈጥሮ ነው?